አንተን ከናም አንመላጣ አንተ ሶፈንቲ አንተ ያገኛሉኒ እዚህ ካርሎስ ነህ ጸጉርን ተላይተ እኔ ጋር ሙድን ትሰራብኛለህ ሙስጣፊ ትሆንብኛለህ እኔ ጋር እንደገና ጀመር ጸጉር ማሳጠር ተከልክሏል ሲጀመር ማለት ነው በብርጭቆ ነው መፈቀፍቀልህ ሞሮኮ ባይሆን በተመሰለኝ ዞሮ ዞሮ መግቢያው ጭራሮ ነው አባቴ አሁን ኦሊሴ ከዛንሽ ነው የሚያቀጥልልሽ እናቴ እኔ ለምን ዋሻለሁ አላህ ሱብሃነ ወተዓላ ይርዳሽ እንግዲህ ያለዛ ባቢ አባቴ በተቀን ነው የሚወፈርልህ እያልኩ ነው በቃ ፈጣሪ ዳቹ ምን ማድረግ አልችልም እኔ አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምችለው ሀገር ይቺ ሀገር ነች የምሬ ነው የምላችሁ በደንብ ማለት ነው ይሄንን ዋንጫ ማሳካት የምችለው ሞሮኮ ነች አፍሪካዊ ሆና ማለት ነው 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ በከባዱ ሞሮኮ እየመጣች ነው አምና አራተኛ ሆናን የጨረሰችው ዘንድሮ ወይ ፋይናሊስት ሆናለች ወይ ደግሞ የዋንጫው ባለቤት ሆናለች በእርግጠኝነት ነው መነግራችሁ ጀማአው ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት ምትለይ ሀገር ነች በዚህ ጫውታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው የነን ጫውታ ማሸነፍ የቻለችው ካናዳ ጥሩ ተፎካካሪ ነበረች አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል እንደ ጉድ እየረገፉ ይገኛል ጀማአው ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ የማታውን ጫውታ እንግዲህ ፈረንሳይ ታሸንፋለች ቀጣይ ማንን እንጠብቅ ነው ግብጽ በትመጣ ይመስላችኋል እኔ አይመስለኝም ማኔ ይመቻችሁ በዓለም ዋንጫው አፍሪካን እያኮራች የምትገኘው ሞሮኮ አዘጋጇን ሀገር ካናዳን 3-0 ግልብ አድርጋ ወደ ኳርተር ፋይናል አልፋለች ማለት ነው። የዚህን ጨዋታ አጀማምራ የተመለከተ ሰው ይደነግጣል። አንድ ሁለት ቀይማ እንመለከታለን ምናምን ነው የምትለው ማለት ኦሊቨር ወደ 6 ቢጫ ነው ገና ፈርስት ሃፍ ሁሉ የመዘዘው ዝም ብሎ ይመዟል አበላሸብን ጨዋታችን ብዬ ነበር። ኡናይ ባለፈው ሳወራችሁ ነበር አይደል 2022 ላይ ገና 22 ዓመቷ ምናምን እንደዛ ነው የነበረ እንዴት ስታብድ እንደነበር ሉዊስ ኤንሪኬ ራሱ ያደንቃት አስታውሳለሁ ማለት እቺ 8 ቁጥሯ በቃ ሜዳውን ታካልለዋለች ታብደዋለች በዛ ማትዞር በት የለም ምናምን የሚላት ጀለስ ናት ማለት ዛሬ ደግሞ ቀወጠችው 2 ጎል ያስቆጠረ ያለፉት የምድብ ጨዋታዎች ላይ ሶስቱም ጨዋታዎች ላይ ሶስቱም ላይ ጎል ያስቆጠረላቸው ሳይባሪ ገና በ22ኛው ደቂቃ ምናምን ነበር ተቀይሮ ይወጣባቸው ማለት እና እነሱ ይጨንቃቸዋል እንዴ አንድ ሌላ 9 ቁጥር ይገባላ 31 አመቱ ይገባል እሱን ጨራሽ መጨረሻ ላይ ጎል አስቆጥሯል ብራሂም ይገራርም ቆንጆ የሁለት አሲስት አድርጓል ኡናይ ምን አይነት ድንቅ ተጫዋች እንደሆነ ዛሬ ደግሞ ጎል ያስቆጠረን ያስመለከተን ማለት ማል ሜዳው ላይ ኮንትሮሉ እዛ ጋር የሚጠላቸው የሚገራርሙ ሃይቦሎች ምናምን ጨዋታው ላይ የሚያደርገው እንቅስቃሴ ምናምን እንዳለ ሆኖ ዛሬ ድንቅ ጎል አስቆጥሮ እንዲያሸንፉ ያደረጋቸው ሐኪም ያንድ አሲስት አደረገለት ብራሂም አሲስት ብቻ በደ ነበር ሞሮኮ እጠብቅሻለሁ ከዚህም በላይ እቺ አፍሪካን የምታኮራ ሀገር ዘንድሮ እየገሰገሰች ትገኛለች አንተ ደግሞ ሼር ኮፒ ሊንክ ሪፖስት እያደረግ ገስግስ ማለት ነው ይመች አይ ሞሮኮ በስመ ሲያስቀኑ ማለት ነው ለማንኛውም ካናዳን ጥላ 8 ውስጥ በዓለም ዋንጫው እንግዲህ መግባት ትችላለች ምንም የሚገርም ነገር የለውም ያለፈው 2022 የኳታሩ ዓለም ዋንጫ ላይ 4 ውስጥ ገብታ በፍራንስ ነበር የወደቀችው ማለት ነውና በጣም ኤክስፒሪየንስ ናቸው ላይክ ፈርስት 20 ሚኒት ምናምን ካያችኋቸው ካናዳዎች በጣም አሪፍ ፕሬስ እያደረጉ ነበር ኮምፓክት ለመሆን እየሞከሩ ነበር በጣም አስቸግሯቸው ነበር ማለት ነው ግን ከባዶች ናቸው ያን አዳፕት አደረጉት ምናምን አይዘዲን ኡናይና ብራሂም ዲያዝ መሃል ሜዳው ላይ በቃ ሚገርም ዶሚናንስ አሳይተዋል ማለት ነው ከዛ በኋላ ኡናይ የጊሮናው ሚድፊልደር ማለት ነው 2 ጎሎችን አስቆጥሯል ግን ለሐኪሚ ግን ቃል የለኝም በቃ የሞሮኮ አሁንም በቃ የሞሮኮ ኒኩለር በለው ማለት ነው እንደ ኒኩለር ዌፐን ነው እየተጠቀሙት ያሉት ሐኪሚ በፊትም ቢሆን የትራዲሽናል ራይት ባክ ምናምን አይደለም እንደ ኤክስትራ ዊንገር እያገለገለ ነበር ዛሬም እና በደንብ ኦቨርላፕ ያደረገ ነበር የሚገርመው ኢቭን ወደ መሃሉ ላይ እየገባ ነበር እና መሃል ሜዳውን በደንብ ፕሮቴክት ያደረገው ነበር በቃ እኔ በጣም ትልቁን ተጽዕኖ የፈጠረው እሱ ነበር የካናዳዎቹን የነሱ ሌፍት ሳይድ በቃ ብጥብጥ አድርጎታል ማለት ነው ምንም አይነት ካያቸዋቸው አሪፍ ሲጫወቱ የነበሩ ቲም ከዛ በኋላ ምን እንደሚያደርጉ ዲሲሽኖቻቸው በሙሉ በጣም አስቂኝ ሆነው ነበርና የሐኪሚ ስራ ነው ብቻ ስለዚህ ጨዋታ ብዙ ማለት ይቻላል ለማንኛውም ቁማራችን ግን እንደቀጠለ ነው ቲጂ ቻናላችን ላይ ያልተቀላቀላችሁ ሰዎች ተቀላቀሉ እየተበላ ነው እንደጉድ አዲስ ነገር ደግሞ አለ አዲስ ያበደ የውጭ ድርጅት እሱንም ግቡና ቼክ አድርጉት ማለት ነው ስትመዘገቡ ብር እየሰጠ ነው 500 ብር ሁለተኛ ስታስገቡ እንደ 350 አራተኛ ህግ አለው ዮርዳ 99 ቲጂ ቻናል ላይ ዮርዳ 99 ነው ግቡና ተመዝገቡ ማለት ነው ቼክ አድርጉት አትሊስት ከ22000 በላይ ተከታይ ያለው ቻናል ነው ቻናል ይመቻችሁ አቦ ይሄ ሞሮኮ ቲም ይለያል የሚገርሙ ናቸው ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል 8 ውስጥ ገብተዋል አባቴ ይችላሉ
ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል። ሞሮኮ ግብጽ ከአርጀንቲና ነው። ምን ሊፈጠር እንደሚችል አናውቅም። ነገር ግን ሞሮኮች ኡናሂ 8 ቁጥሩ ይችላል። ብራሂም ዲያዝ ዋው! በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎድቶ ወጥቷል 22ኛ ደቂቃ ላይ። ነገር ግን ችግር የለውም ኡናሂ አለ። ኡናሂ 2 ጎል አስቆጥሮላቸዋል። የሚገርም ቲም ነው ሞሮኮ ሌትስ ጎ 2022 ላይ 4 ውስጥ ገብተዋል። አሁን ግን ዘንድሮ ዋንጫ ነው አባል ዋንጫ እንጠብቃቸዋለን። ለዋንጫ ይሄ ቲም ኮስተር ያለ ቲም ነው። አሰልጣኛቸው ከዩ20 የመጣ ነው። የሚገርም አሰልጣኝ ነው። ቲሙን አቀናጅቶታል። የሚገርም ቲም የተሟላ ቲም ነው። ብቻ መልካም እድል። ከአፍሪካ አንድ ኮስተር ያለ ቲም አንድ ቆፍጠን ያለ ቲም አግኝተናል። ሞሮኮ ሌትስ ጎ ሞሮኮ